ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ከበባውን የሰበረው ብቸኛ ፋኖ ጉዳይ እያነጋገረ ነው። የብልጽግናው አገዛዝ በሞጣ ከባድ ጥቃት ተፈጽሞበታል። የቤተ አማራ ሕዝብ በገፍ የፋኖን ስልጠና እየወሰደ ነው። ተመርቆም ለውጊያ ተዘጋጅቷል። የአፋብን የምህረት አዋጅ የአገዛዙን ካምፕ እያፈራረሰው ነው። ከሚኒሻ እስከ አየር ወለድ ከተራ ወታደር እስከ መሪ ፋኖን ተቀላቅለዋል። አብይ አህመድ በአሜሪካ መንግስት በጥብቅ እየተመረመረ ነው። ኤርዶጋን አዲስ አበባ የመጡበት ምክንያት ታውቋል። ዝርዝር መረጃዎችን ይዘናል። ከሞጣ የተንቀሳቀሰው የስርዓቱ አሽከር በደፈጣ ተቀጥቅጧል። ከሁለት እጅ ወረዳ ከሞጣ በሌሊት 11 ሰዓት ተኩል የተንቀሳቀሰው አረመኔው ቡድን አጋሞሃ ቀጠና ላይ በደፈጣ ተቀጥቅጧል። የአገዛዙ ሰራዊት ከእግረኛ እስከ ቡድን መሳሪያ መድፍና ዙ 23 ይዞ የተንቀሳቀሰ ቢሆንም በደፈጣ የተጀመረው በቆረጣ ብትንትኑን በማውጣት ሙትና ቁስለኛ ማድረግ የተቻለ ሲሆን በዙ 23 ተራራ እየደበደበ አስከሬን ሲሰበስብ አርፍዷል። በዛሬው ውሎ ጠላት በተደጋጋሚ በአምቡላንስ ሲያመላልሰው የዋለ ሲሆን የሞጣ ሆስፒታል በአገዛዙ ቁስለኛ የሞላ መሆኑን በውስጥ የመረጃ ምንጮች ማረጋገጡን በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ 201ኛ ኮረዝ በግንኙነት አሳውቋል። የአብይ አህመድ ፋሽስታዊ አገዛዝ ዛሬ ምንም የማያውቁ ንጹሐን አማራዎችን መጨፍጨፉን ቀጥሎበታል። በዛሬው ዕለት በሸዋ ጠቅላይ ግዛት የተለያዩ ቦታዎች የድሮን ቅኝት ሲደረግ ያረፈደ ቢሆንም ይፋትና ጥሙጋ አውራጃ በቀወት ወረዳ አያበር ቀበሌ ጤና ጣቢያ ላይ የድሮን ጥቃት ተፈጽሟል። በጥቃቱ 3 ንጹሐኖች ሲገደሉ 5ቱ ከባድ ቁስለኛ ሆነዋል። ከጥቃቱ ሰለባዎች መካከል ሴቶችና ህጻናት ይገኙበታል። በውድቀት ዋዜማው ላይ መሆኑን በመረዳት ተስፋ የቆረጠው የፋሽስቱ አብይ አህመድ አገዛዝ ሰሞኑን በሸዋ ጠቅላይ ግዛት እዝ በበርካታ ቦታዎች ሽንፈት የተከናነበ ሲሆን የጀግኖችን በትር መቋቋም አልችል ብሎ የእውር ድንብር የሚደረገው እንቅስቃሴ በማቆም ከተማ ተፋሰስ ውስጥ ተወሽቆ ያለ ቢሆንም የበቀል ጥማቱን ለመወጣት ንጹሐኖችን ኢላማ ያደረገ ጥቃት እየፈጸመ ነው። በዛሬው ዕለት በይፋትና ጥሙጋ አውራጃ በቀወት ወረዳ አያበር ቀበሌ ጤና ጣቢያ ላይ የተፈጸመው የድሮን ጥቃት ምንም አይነት የፋኖ ሰራዊት አባላት በሌሉበት ውጊያ በሌለበት ሴቶችና ህጻናት በሚገኙበትና ጤና ጣቢያ ላይ በጭካኔ በተወረወረ የድሮን ቅንቡላ ንጹሐኖች ሰለባ ሆነዋል። በህዝብ ስም እየተበደረ ያመጣውን የድሮን ቅንቡላ በተስፋ መቁረጥ ውስጥ ሆኖ ንጹሐን ላይ በዘፈቀደ እየወረወረ ያለው ፋሽስታዊው አገዛዝ በሸዋ ጠቅላይ ግዛት የተለያዩ ቀጠናዎች ተደጋጋሚ የድሮን አሰሳ እያደረገ ስለሆነ ህዝቡና ሰራዊቱ ጥንቃቄ እንዲያደርጉ የሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል አሳስቧል። ህዝባዊ ኃይል ማስመረቁን በመካነ ሰላም ግንባር የሚንቀሳቀሰው ኢንጂነር ደሳለኝ አሰፋ ክፍለ ጦር ገለጸ። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በተለያዩ ቀበሌዎች ውስጥ ከሚኖሩ የግል ታጣቂዎች መካከል ፍቃደኛ የሆኑትን በመመልመል ወታደራዊና የፖለቲካ ስልጠና እንዲወስዱ በማድረግ በተጠባባቂ ኃይልነት ማስመረቁ ታውቋል። የአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስና ኢትዮጵያም እንደ ሀገር ጸንታ እንድትኖር ለማስቻል አሁን ላይ በስልጣን ላይ ያለውን የፋሽስቱ አብይ አህመድ አገዛዝ ታግሎ መጣል አስፈላጊ መሆኑን በማመንም የኢንጂነር ደሳለኝ አሰፋ ክፍለ ጦር ተጠባባቂ ኃይልን ለመቀላቀል ወስነው ስልጠናውን መውሰዳቸውን የገለጹት ተመራቂዎች በመካነ ሰላም ግንባር ብቻ የተፈጸመው የግፍ ግፍ እኛ ቤት እንዳንውል የሚያደርግ ነው ሲሉ ተናግረዋል። ተመራቂዎች አክለውም የተጀመረው የህልውና ትግል ጽናትን እንደሚጠይቅ እናውቃለን ያሉ ሲሆን ጠመንጃ ያነሱበትን ወርቃማ ዓላማ ሁሌም እያስታወሱ በጽናትና በጀግንነት ለአማራ ህዝብ ዘብ እንደሚቆሙ አረጋግጠዋል። ነጻነት በነጻ ስለማይገኝ ሁሉም አማራ የበኩሉን ድርሻ ሊወጣ እንደሚገባም ነው ተመራቂዎች የገለጹትም። የኢንጂነር ደሳለኝ አሰፋ ክፍለ ጦር ስልጠና ዘርፍ ኃላፊ ኮማንዶ ጀንበሩ ጌታቸውና የክፍለ ጦሩ አባል የሆነው ኮማንዶ ጠለለው አስፌ እንዲሁም የንጉስ ሚካኤል አሊኮር ኦርዲናንስ አርበኛ በፍቃዱ ገንብር ከምኒልክ እዝ ትምህርትና ስልጠና መምሪያ ጋር በመተባበር ወታደራዊ ስልጠናውን የሰጡ ሲሆንም የተጠባባቂ ኃይሉ አባላትን የፖለቲካ ንቃተ ህሊና ለማሳደግ የሚያስችላቸው ስልጠና ደግሞ ከእዙ ትምህርትና ስልጠና መምሪያ በመጣ አካል እንዲሰጥ መደረጉን የአፋብን ምስራቅ አማራ ቀጠና ምኒልክ እዝ አሳውቋል። ብሬን ተኳሹ ፋኖ ከበባውን በመበጣጠስና ጠላትን በመደምሰስ ወደ ወገን ተቀላቀለ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ጀነራል አሳምነው ጽጌ ኮር አካል የሆነው የሜጀር ጀነራሉ ባንታባተ ክፍለ ጦር አባልና ብሬን ተኳሽ የሆነው አርበኛ ተመስገን አለሙ በዘመቻ 10 አለቃ ሀቢብ የሱፍ በተሰየመው ዘመቻ አይና ቡግና ዙሪያ በተካሄደው አውደ ውጊያ አርበኛው ታላቅ ጀብዱ ፈጽሟል። በዚህ አውደ ውጊያ የብሬን ጠበብቱ አርበኛ ተመስገን አለሙ ከአይና ከተማ በስተደቡብ ምዕራብ አቅጣጫ መስቀለ ክርስቶስ
ክርስቶስ ሶራ ሜዳ ላይ ለወገን ሽፋን እየሰጠ ባለበት ጊዜ በሌላ አቅጣጫ በብልጽግና መከላከያ ሰራዊት ከበባ ውስጥ ገብቶ የነበረ ቢሆንም የአማራን ህዝብ አደራ ተሸክሜ አንዲት ጥይት ለራሴ ማጥፊያ እስክትቀር ድረስ ተፋልሜ ይሰዋለሁ እንጂ ወገኖቼ ያላስተማሩኝን የምንም እጅ መስጠት በማለት በሁለት አቅጣጫ የነበረውን ከበባ በመስበር ከ10 በላይ የጠላት ኃይልን በመደምሰስ ወደ ወንድሞቹ መቀላቀል ችሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የኮሩ ህዝብ ግንኙነት ክፍል መረጃውን አደርሷል። አፋብን ያወጣውን የምህረት አዋጅ ተከትሎ የስርዓቱ አባሎች ከነሙሉ ትጥቃቸው ሸዋ ጠቅላይ ግዛት እዝን እየተቀላቀሉ ይገኛሉ። ሸዋ ጠቅላይ ግዛት እዝ በሁሉም ግዙፍ ኮሮች ስር ያሉ ሁሉንም ጠንካራ ክፍለ ጦሮች በየግንባሩ ከአርበኞች ጦር ጋር በማሰማራት ሸዋ ምድር በገባው የጠላት አየር ወለድ ኮማንዶ ላይ ጠንካራ ክንዱን በማሳረፍ ጠላት በየበረሃውና በየተራራው እየቀረ ሲሆንም እድለኛ የሆነውም በድርጅት የወጣውን የምህረት አዋጅ በመጠቀም ህዝባችንን አንዋጋም በማለት ከነትጥቃቸው ፋኖን እየተቀላቀሉ ይገኛሉ። በዚህም ተጉለትና ቡልጋ ጃ አልዩ አምባ ላይ መሽጎ ከሚገኘው የጠላት ኃይል የከዳች አንድ የአድማ ብተና አባልና ከይፋት አውራጃ ከሸዋሮቢት የከዳ አንድ የአድማ ብተና አባል እና አንድ የሚኒሻ አባል እንዲሁም ደብረ ሲና ከመሸገው 112ኛ አየር ወለድ የከዳ አንድ ኮማንዶ በድምሩ 4 የስርዓቱ አባል የነበሩ የምህረት አዋጁን በመጠቀም ከነሙሉ ትጥቃቸው ሸዋ ጠቅላይ ግዛት እዝን ተቀላቅለዋል። በተጉለትና ቡልጋ አውራጃ ከአንኮበር አካባቢ በግዳጅ አፍሶ ለሚኒሻ ስልጠና ወስዷቸው የነበሩ ገበሬዎችን ቁንዲ አካባቢ ካስቀመጣቸው በኋላ ከተቀመጡበት ካምፕ ከጠላት አምልጠው ወደ ሸዋ ጠቅላይ ግዛት እዝ በሰላም እየተቀላቀሉ ሲሆን እዙም ጥሩ አቀባበል አድርጎላቸዋል። ዛሬም በማለዳው መነሻቸውን ከደራ ጉንዶ መስቀል ከተማ ያደረጉት የአገዛዙ 15ኛ ክፍለ ጦር ወይም ጋሻ ክፍለ ጦር 5ኛ ሻለቃ የመከላከያ ሰራዊት 2 የቲም መሪ አመራሮችም ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር 3ኛ ቀስተ ንህብር ሻለቃ መቀላቀላቸውን ክፍለ ጦሩ በላከው መረጃ ገልጿል። አፋብን ያወጣውን የምህረት አዋጅ በበርካታ የሸዋ ከተሞች ከትሞ በሚገኘው የብልጽግናው አየር ወለድና እግረኛ ሰራዊት ተቀባይነት አግኝቶ በርካቶች እድሉን እየተጠቀሙበት መሆኑን የአፋብን ሸዋ ጠቅላይ ግዛት እዝም በህዝብ ግንኙነት መምሪያው በኩል አስታውቋል። አሁንም ለጸረ አማራው ስርዓት ወግነው የገዛ ወገናቸውን የሚጨፈጭፉ የስርዓቱ አባሎች ድርጅቱ ያወጣውን የምህረት አዋጅ ተጠቅመው ፋኖን እንዲቀላቀሉ ጥሪ ቀርቧል። በባንዳዎች ላይ እርምጃውን አጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር አሳወቀ። መይሳው ካሳ 2ኛ ኮር በሚያስተዳድራቸው ማዕከላዊ ጎንደር አለፋ ወረዳና ነባሩ ጭልጋ ወረዳ፣ በምዕራብ ጎንደር አዳኝ አገር ጫቆ ቋራ ወረዳና ከፊል መተማ የሚገኙ የፖሊስ አባላት፣ ጸረ ሽምቅ የአገዛዙ የካቢኔ አባላት፣ ሚኒሻ በአገዛዙ የጥላቻ ስያሜ አድማ ብተናና ስርዓቱ በማያባራ ጦርነት እየተማገደ ላለው የመከላከያ ሰራዊት በሙሉ አማራ ፋኖ ብሔራዊ ንቅናቄ ባደረገው ጥሪ መሰረት እንደ ፍላጎታቸው በሰላማዊ መንገድም ወደ ቤተሰብም ሆነ ወደ ፋኖ ትግል እንዲቀላቀሉ በተሰጣቸው ነጻ ፈቃድ ተጠቃሚ እንዲሆኑና በከንቱ የህይወት መስዋዕትነት እንዲያድኑ ወገናዊ ጥሪ ማስተላለፉን እዙ በሰጠው መግለጫ አሳውቋል። የአገዛዙ ስርዓት የፖለቲካ ሻጥር ለአማራም ሆነ ለአገሪቱ ምንም አይነት ጥቅም የሌለው አገሪቱን በደም እያጨቀየ በስልጣን መቆየት የሚፈልግ ፍጹም ጸረ አማራና ጸረ ኢትዮጵያዊ የፋሽስት ድቅል ከዚህ በኋላ እድሜ እንዲኖረው መፍቀድ አስፈላጊ እንዳልሆነ በውል በመረዳትም የህልውና ትግላችን በህዝባዊ አብዮት ጀምሮ አሁን ላይ በመርህ የሚተዳደር አንድ አሻጋሪ ድርጅት ወይም አፋብን መመስረቱን መተማመኛ አሻራችን መሆኑን እንድታውቁ ማሳሰብ እንወዳለን ብሏል። ይህ ሳይሆን ቀርቶ ያቀረብነውን ጥሪ ችላ በማለት በሚወሰድባቸው እርምጃ በባንዳነት ጥቁር የታሪክ ጠባሳ ለትውልድ ጥላችሁ እንዳታልፉና ውድ ህይወታችሁን እንዳታባክኑ ማሳወቅ እንወዳለን ነው ያለው። አገዛዙ በቀጠናው ጦርነት እየቀሰቀሰ መሆኑ የአሜሪካ መንግስት አሳስቧል። የሀገር ውስጥ ጉዳዮች ለብልጽግና ከቁጥጥር ውጭ መሆናቸውን ተከትሎ ጉዳዩን ወደ ቀጠናዊ መልክ እንደቀየር ያለው አብይ አህመድም በአሜሪካ ሴናተሮች ዘንድ በስጋትነት እየተነሳ ነው። በተለይም ለውጥ እየታየበት ባልሆነ የሱዳን የእርስ በርስ ጦርነት ውስጥም የኢትዮጵያው አገዛዝ ጣልቃ እየገባ መሆኑ ዓለም አቀፍ ትኩረት እየተሰጠው ነው። ይህንን ጉዳይ በተመለከተ ሀሳባቸውን ያጋሩት የኢትዮ አሜሪካ የዜጎች ጉዳዮች ምክር ቤት ሊቀመንበር አቶ መሳፍን ተገኑ በርካታ የአሜሪካ ሴናተሮች አጀንዳ አድርገው መያዛቸውን አንስተዋል። የተባበሩት አረብ ኤሚሬቶችና ኢትዮጵያን ጨምሮ ጦርነቱ እንዲቀጥል እየገፉ ያሉ ሀገራት ጉዳይ የአሜሪካ መንግስት እንደሚያሳስበው ገልጸዋል። በኢትዮጵያ በጀነራል ሐምዳን ዳጋሎ የሚመራው ቡድን ለመደገፍ የሚያስችል ካምፕ በተባበሩት አረብ ኤሚሬቶች ገንዘብ እየተገነባ መሆኑ በቅርቡ በሮይተርስ ተጋልጧል። ይህም የአሜሪካ መንግስት እንደሚያሳስበው ተነግሯል። ጉዳዩም ከፍተኛ የህግና የዲፕሎማሲ ማዕቀብ እንደሚያስጥልም ተነግሯል። ይህም በከፍተኛ ትኩረት እየታየ ነው ተብሏል። አብይ አህመድ በቀጠናው ጦርነት
ለሚቀሰቅሱ ኃይሎች በሎሌነት እያገለገለ እንደሆነ ተነግሯል። እንደ አቶ መስፍን ገለጻ ይህን ጉዳይ በህጋዊ መንገድ ለማስኬድ የሚያስችሉ ስራዎች እየተሰሩ ነው። ሀገሪቱን ከሸጡም ህዝቡን ከበደሉ በኋላ ሸሽተው ካለ ተጠያቂነት የሚኖሩበት እድል እንዲዘጋም እየተሞከረ ነው። የሰብአዊ እርዳታዎች ተገድበው ሌሎች ድጋፎች የሚደረጉበት መንገድም እንዲዘጋ እየተሰራ ነው። በተባበሩት አረብ ኤሚሬቶች ላይ ማዕቀብ እንዲጣል ስራዎች እየተሰሩ መሆኑን ገልጸዋል። የብልጽግናው አገዛዝ የአፍሪካ ቀንድ የሰላም ስጋት በመሆኑ ወዳጅ ሀገራት ሳይቀርም እየራቁት ነው ተብሏል። ዛሬ አዲስ አበባ የገቡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋንም አብይ አህመድን ሊያስጠነቅቁ እንደሚችሉ ተነግሯል። ከፍተኛ የድሮንና የጦር መሳሪያ ድጋፍ የሚያደርጉት ኤርዶዋን አብይ ሶማሊያን ከተነኮሰ በኋላ በእሳቸው ትዕዛዝ ማቆሙ አይዘነጋም። አሁንም ኤርትራን እየተነኮሰ መሆኑን ተከትሎ ወደ ኢትዮጵያ እንደተጓዙ መረጃዎች እየወጡ ነው። አገዛዙ በእሳቸው ትዕዛዝ የቀይ ባህርን አጀንዳ በዝምታ ሊዘጋ እንደሚችልም እየተነገረ ነው። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግስት የሶስት የሮይተርስ ጋዜጠኞችን የስራ ፈቃድ እንዲመልሱ ጥሪ አቀረበ። ጋዜጠኞቹ የስራ ፈቃዳቸው ያልታደሰው ስለ ሱዳን ግጭት አወዛጋቢ ዘገባ አቅርበዋል በሚል መሆኑ ተመላክቷል። ባለፈው ሳምንት የኢትዮጵያ መንግስት በአዲስ አበባ ለሚገኙ ሶስት የሮይተርስ ጋዜጠኞች የስራ ፈቃድ አለማደሱና 39ኛውን የአፍሪካ ህብረት የመሪዎች ጉባኤን እንዲዘግቡ የተሰጣቸውን ፈቃድ መሰረዙ ይታወሳል። እርምጃው የተወሰደው የዜና ወኪሉ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል አባላት ማሰልጠኛ ካምፕ ገንብታለች የሚል ምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ድርጊቱን በዓለም አቀፍና በገለልተኛ ፕሬስ ላይ የታየ ያለ አሳሳቢ የጭቆናና የቁጥጥር እርምጃ አካል ነው ያሉ ሲሆንም ባለስልጣኑ የሮይተርስን የስራ ፈቃድ እንዲመልሱና ትችት የሚያቀርቡ ጋዜጠኞችን እንደ ስጋት ከመመልከት እንዲቆጠቡም አሳስበዋል። ሮይተርስ በበኩሉ የስራ ፈቃድ የመከልከል ውሳኔው የካቲት 3 ቀን 2018 ዓ.ም ካወጣው የምርመራ ዘገባ ጋር የተያያዘ መሆኑን ተቆጣጣሪው አካል መደበኛ ባልሆነ መንገድ እንደገለጸለት አስታውቋል። በጦር ወንጀል የሚከሰሰው የሱዳን ፈጥኖ ደራሽ ጋር ግንኙነት ያላቸው ታጣቂዎች በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የሚደረግለት ሚስጥራዊ የስልጠና ካምፕ በኢትዮጵያ ውስጥ እንደሚገኝ ሮይተርስ በዘገባው መግለጹ ይታወሳል። የኢትዮጵያ ባለስልጣናት ለዘገባው እስካሁን ይፋዊ ምላሽ ያልሰጡ ሲሆን የተባበሩት አረብ ኤሚሬትስ በበኩሏ የቀረበባትን ክስ መሰረተ ቢስ ነው በማለት ውድቅ አድርጋለች። ይህ እርምጃ ባለፈው ጥቅምት ወር የዶቼ ቬሌ ዘጋቢዎች ከታገዱና በጥር ወር የዋዜማ ሬዲዮ የስራ ፈቃድ በኢትዮጵያ ሚዲያ ባለስልጣን መሰረዙን ተከትሎ የመጣ ተጨማሪ የሚዲያ ገደብ መሆኑ ተመላክቷል። ከዶቼ ቬሌ ዘጋቢዎች መካከል የሁለት ጋዜጠኞች በቋሚነት የስራ ፈቃዳቸው ታግዷል። ሮይተርስ በበኩሉ በውሳኔው ላይ ግምገማ እያደረገ መሆኑን ገልጾ ገለልተኛ ዘገባዎቹን እንደሚቀጥል አስታውቋል። ሲፒጄ ለኢትዮጵያ ሚዲያ ባለስልጣን ስለ ጉዳዩ ምላሽ እንዲሰጥ ጥያቄ ቢልክም እስካሁን ምንም አይነት ምላሽ እንዳላገኘ ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልንም።